ፌመን እንደዛ የምታደርገው ማለት ነው። በእርግጠኝነት ከራሱ እንግዲህ ከነብዩ ጋር ላይሆን ይችላል እሷ ያረገዘችው ወይንም ደግሞ እንደዚህ ልታስወርድ የቻለችው ማለት ነው። ምክንያቱም እንግዲህ ይህን ነገር ስትናገር ሚስጥሯን ማለት ነው ሁሉ ነገሯን ለራሷ ለጽጌሬዳ ስትናገር ፌመን ምንድን ነበር እያለችው? እያንዳንዱን ነገር የምነግርሽን ነገር ማንም መስማት የለበትም ለራሱ ለነብዩ ቢሆንም እንዳትነግሪው ምክንያቱም እሱ ምንም ነገር ማወቅ የለበትም ብላ እንግዲህ አስጠንቅቃታለች ማለት ነው። ይህን ነገር መጀመሪያ ሆን ብላ አቅዳ ነው ማለት እንደዚ አይነት ነገር ቢደርስባትም ግን ሆን ብላ አቅዳ ሁሉን ነገር ማለት ነው አቅዳ ነው ያደረገችው። አሊያም ደግሞ ይብን ራሱ ሐኪም ቤት ራሱ ስትሄድ በነገራችን ላይ ፌመን ሐኪም ቤት ስትሄድ ይብን አብራትን ልትሄድ ነበረ ማለት ነው። ጽጌሬዳ አብራት ኖ አንቺ እዚህ ጠብቂ ነው ያለቻት። ሐኪም ቤት ሄዳ እየታከመች በመምሰል ምናምን ነገር ብቻ ግን ሌላ ነገሮችን እንትን ያለች ይመስለኛል ማለት ነው። ከእንደዚህ አይነት ነገርም አልደረሰችም ወይ ሆዷን እንደሚያት ራሷ የሆነ ነገር ጠጥታ መሆን አለበት ብዬ ነው የማስበው። ጽጌሬዳ እሷን ለማሳመን ብቻ ግን አንድና አንድ ያው ራሱ ነብዩን ማለት ነው ክፉ እንደሆነና መጥፎ እንደሆነ ከሱ ጋር እንዳትሆን አንድና አንድ እሷ የምትፈልገው በቃ ጽጌሬዳ እንድትበልጣት አትፈልግም። በልጣ እንድትታይ ራሱ አትፈልግም በፍጹም ማለት ነው። ምክንያቱም እሷ በቃ የሀብታም ልጅ ነች። ጽጌሬዳ ደግሞ የደሃ ልጅ ስለሆነች በቃ ምንም ነገር ከእሷ በልጣ መታየት አትፈልግም። በትምህርት እንግዲህ ደረጃ በለጠችኝ እያለ ስንት ነገር የሆነችው አሁን ደግሞ እንዴት ነብዩን የሀብታም ልጅ ነው በቃ የሚገባው ላንች ነው ብላታለች እናቷ ማለት ነው። ስለዚህ እሷ ደግሞ በፍጹም ከእሱ ጋር መሆን የለበትም በሚል ምክንያት ማለት ነው እያንዳንዱ ነብዩ ክፉ እንደሆነ መጥፎ እንደሆነ ከሱ ጋር መሆን እንደሌለባት ጽጌሬዳ ብቻ በጣም ብዙ ነገሮች እያሳመነቻት ትገኛለች ማለት ነው። በእርግጠኝነት ማለት ነው ያው አንዳንድ እውነቶች ለጊዜው ይደበቃሉ፣ ግን ደግሞ እውነት ትዘገያለች እንጂ አንድ ቀን ትወጣለች የሚባለው ነገር ትክክል ነው ማለት ነው። ስለዚህ ምንም ያክል አሁን ላይ እንደዚህ እያደረገች ስለ ነብዩ ጥላሸት ነገር ብትዘራም ማለት ነው ፌመን ግን ደግሞ ያው ራሱ ነብዩ ማለት ነው ጽጌሬዳን አይተዋትም በጣም ነው የወደዳት በጣም ነው ያፈቀራት ማለት ነው። ምክንያቱም በመጀመሪያ ከፌመን ጋር በመሆን እጅግ በጣም ብዙ ነገሮች ሲያደርጋት ሲያሰቃያት ነበረ። ከዛ ነገር ውስጥ ወጥታ በጣም ጥንቁቅ ሴት ጀግና ሴት ራሷን ማለት ነው በምንም የማትደራደር ሴት መሆኗን ካወቀ በኋላ ነው እንደዚህ ራሷን አሳልፋ በትንሽ ነገር መስጠት ያልፈለገች ሴት ጠንካራ በመሆኗ ነው እንግዲህ አሁን ላይ ጽጌሬዳን ለራሴ ማድረግ አለብኝ ወድጃታለሁ አፍቅሬያታለሁ ብሎ ውስጡን ያሳመነው። እሷ እንደ ሌሎቹ ሴቶች አይደሉም። ይብን ራሱ ለመኮንን ነግሮታል ማለት ነው። ምክንያቱም ወድጃታለሁ አፍቅሬያታለሁ ብሎ ሲል አይ እሷንም እንደ ሌሎቹ አንድ ሳምንት ነው የምትይዛት ብሎት ነበረ ማለት ነው። ግን ደግሞ አይ አይደለም ከሌሎቹ ሴቶች በተለየ መልኩ ነው እሷን የወደድኳት፣ እንደዚሁ ደግሞ እንደ ሌሎቹ በሳምንት ልተዋትም አይደለም እና ከልቤ ነው ያፈቀርኳት የወደድኳት ብሎ ለመኮንን ለጓደኛው ራሱ ተናግሯል ማለት ነው። ስለዚህ አሁን ላይ ማለት ነው እንግዲህ ያው የጽጌሬዳ እናትም የግድ የነብዩን አባት እንድታገባ በጣም ብዙ ነገሮችን እያሳመነቻት ትገኛለች። ግን ደግሞ የፌመን እናትም እንደዚው ማለት ነው አንቺ እናትሽ ያለችሽን ነገር እሺ ካላልሽ ወይንም ደግሞ እናትሽ ያለችሽን ነገር ሰምተሽ ያንን ካላገባሽ እናትሽ ራሷን ታጠፋለች፣ ራሷን ትገላለች። በጣም መጥፎ መጥፎ ነገሮችን እንድትሰማ እያደረገች ነው። እንዴት እናቴ እንደዚህ ታደርጋለች? በፍጹም በቃ እንደዛ የማትፈልጊ እናትሽ በህይወት እንድትኖርልሽ የምትፈልጊ ከሆነ እናትሽ የምትልሽን ነገሮች በሙሉ እያንዳንዱ ነገሮች ማድረግ አለብሽ በማለት እንግዲህ እንትን እያለቻት ነው ማለት ነው። ሲቀጥል ደግሞ የጽጌሬዳ እናት አሁን ላይ እጅጉን በጣም እየተጨነቀች ነው ያለችው ማለት ነው። ምክንያቱም የፌመን እናት የምትላቸው ቃላቶች በሙሉ በጣም መጥፎ መጥፎ ቃላቶች እየተናገረች ነው ማለት ነው። መጥፎ ምንድን ነው? በቃ እናትሽ ራሷን ልትገድል ወይንም ደግሞ ልታጠፋ ትችላለች፣ ያልሻትን ነገር ካልሰማሽ ብዬ ለልጅሽ ነግሬያታለሁ። እንዴ ለምን እንደዚህ ያልሻት? ልጅ እኮ ትጨነቅብኛለች። ለምንድን ነው እንዴ? አንቺ እኮ ራስሽን አታጠፊም፣ እንደው ዝም ብለን ነው ለእሷ ይምሰል ብለን ነው
እሷ እኮ ወደ ውሳኔው እንድትገባ ነው፣ እሺ እንድትልሽ ነው። እኔ እኮ እያገዝኩሽ ነው ያለሽ። ሁልጊዜ አንቺ ድህነትን እያክክሽ መኖር ትፈልጊያለሽ እንዴ? በቃ ያንን ሀብታም ሰውዬ አግብታ አንቺም ደልቶሽ እሷም ደልቷት ትኖራለች። ስለዚህ ጥሩ ሀሳብ ነው እያለች እንግዲህ እያበረታታቻት ነው ማለት ነው። ግን የጽጌ ረዳ እናት ደግሞ እጅጉን በጣም ነው የተጨነቀችው። ምክንያቱም በቃ እያደረገችው ያለ ነገር ልክ እንዳልሆነ፣ ሲቀጥል ደግሞ ለምን እኔ እንደዚህ እየፈገሁ እኔ እንደዚህ እየሰራሁ ልጅ እንድትማርልኝ ቁም ነገር ላይ እንድትደርስልኝ እንጂ ሄዳ ደግሞ የኔ ዕጣ እንዲደርሳት ወይንም ደግሞ የሰው ቤት እንድታጸዳ ለጽዳት አልነበረም። ለምን ከዚያ ቤት አገኘዋት ብላ በዚያ ምክንያት በጣም እየተጸጸተች ነው ማለት ነው። ምክንያቱም በባለፈው የነቢዩን አባት እንግዲህ ሊጠይቁ በሄዱበት ሰዓት ከዚያ ቤት ጽጌረዳ እየሰራች አግኝታታለች። እና እኔ ትልቅ ደረጃ እንድደርስ ብዬ ራሴን ዝቅ አድርጌ እያስተማርኳት እንዴት እንደዚህ ታደርጋለች? በነገራችን ላይ ጽጌረዳ አላማዋን ራሱ አልሳተችም እኮ ማለት መስራት ያለባትን ነገር እየሰራች ነው። መማር ያለባትን ነገር ደግሞ ከማንም በላይ ደረጃዋን እያመጣች ትምህርቷንም ጎበዝ ሆና እየተማረች ነው ማለት ነው። ምክንያቱም እናቷ ያሳለፈችውን ህይወትም ታውቃለች። ያን ነገሮችን የእናቷን ነገሮችን ለመቅረፍም ስትል ሲቀጥል ደግሞ ለአንዳንድ ለትምህርት ነገሮችም እናቴን ከማስቸግር እኔ ራሴን መቻል አለብኝ ብላ ነው የምታደርገው ማለት ነው። እና ያ ነገሮችም አሉ። በጣም ጎበዝና ጠንካራ ተማሪ ነች። ከዚህ አንፃር ነው አሁን ላይ ነብዩ ወደ ቁም ነገሩ